ሰው እንደዚህ ያለኝ እሱ እንደዚህ አይነት ቦታ ተገኘ ምናምን አንድ ነገር ጥያቄ አለኝ ለአንቺ ማለት ነው። ስሚኝማ እንዴት ነው አንድ ሰው ማለት ነው አንዴ በጥፍሩ ያነካካታል፣ አንዴ እንደፈለጋት ያደረጋታል፣ አንዴ እንደፈለገች ሻርሙጣ ሴት ያመጣና እንደፈለገች እንድትሰድብ ቦታ ይሰጣታል፣ አንዴ ደግሞ ይመታታታል፣ አንዴ ደግሞ ሂጂ ሂጂ ጣርቶ ሂጂ እንደ ውሻ ማለት ነው። ውሻ የውሻ መላጣ ማለት ነው። ከብት ወይኔ ሳኒ እኔ እንጃ እናቴን እንዴት እንትን እንደምትል ያለ ዝም ብለሽ በእናትሽ ምን ሆናችሁ ነው? እኔ ሲያወራ ብቻ ነው እንደሚሰማችሁ። ከብት ነው እሱ፣ የምሬ ነው። ኧረ ሰኒ ስነ ስርዓት ያዥ። ሳኒ አይባልም፣ ጌታን አይባልም። በቃ አንቺ ሳኒ በቃ እሱ ሲሰደብ እሱ ሲሰደብ ልጅቷ ባለፈው ዕለት ምንድን ነው ያለችው? በእኔ የተነሳ ማንም አትሳደቡ ብላ ተናግራለች። አልተናገረችም ሳኒ። በቃ ቁሙ አውቃለሁ ሳኒ። እኔ እኮ አንቺ ሳላቅሽ ምናምን ቀርቻ አይደለም፣ ግን ይሄ ቂኔያችሁን አቁሙ በቃ። ከምር እኔ ስለማቅሽ ነው ጠንቅቄ፣ ለዛ ነው የምናገርሽ ማርያምን። ደግሞ እንደምወድሽ ታውቂያለሽ። ካላት ሰው የሆነ ነገር ካላችሁ ስሙ። ጌታ ነው የምላችሁ። ማንንም አልኮስትም። እሺ እሺ ካላት ሆነ ሳንዬ፣ እሷ እንደዚህ የምትወድ መስሎሽ ከሆነ ማርያምን ተሳስተሽ። በቃ ሁላችሁም አትቦስቱ። መግዲም አትቦስቺ፣ መሲም አትቦስቺ። በቃ ልጅቷ አትወድም። እውነቱን ስነግራችሁ አትቦስቷት። ብቻዋን ቦስቷት፣ እንደፈለጋችሁ አቅብጧት፣ መብታችሁ ነው። ማርያምን ቲክታኩ ሙሉት በሷ እንደ ልዩታ ጀግና ናት። ግዴታ ከወንድ ጋር ካልተጠፈች ሃይሚን እንትን አትባልም እንዴ? ምንድን ነው ማርያምን ሴትነታችንን ብናከብር ወደዛ። ፍሪዬ የኔ ውድ ማለት ነው። እኔ በጣም ነው ያሳቀኝ። የምሬ ነው። ምን አትይም ፍሪ እንትን አትበይ። ፍሪ ማለት ነው እኛ ሴትነትን አስከብረን ነው የምንሄደው። አንዳንድ ነገር ብዙ ባት እናናቅ ደስ ይለኛል። ማርያምን እኛን እኮ የተፖስተ ነው መልሰን የፖስት ነው እንጂ ራሳችን አይደለም። ሂዱበት በቃ ይመቻችሁ፣ ከምር ይመቻችሁ። የሚያስደስታችሁ ከሆነ አድርጉ የሚያስደስታችሁን። ከምር እኔ ካጠፋው ሶሪ ጌታን ነው የምላችሁ። እኔ የተሰማኝን ነገር ነው ሳኒ እየተናገርኩ ነው። ሌላ ነገር አይደለም፣ የሚያስደስት ነገር አይደለም እኮ እኛ ለኛ አይደለም እኮ ለልጅቷ ያድርጉ። እኔ ለሷ ያላችሁ ማለት ነው። ፍሬና ሰላም ማለት ነው። ፍሬ እኔ በጣም ነው ማከብራችሁ። እኔ በጣም ነው ማከብራችሁ። ፍሬ ሁላችሁ ያላችሁ በጣም ነው ማከብራችሁ። እኔ ሰማለሁ። ነገር ግን ማለት ነው እኛ ብቻ የምንሰራው ስራ አይታያችሁ። የምር እኛ ላይ ሲሆን ሁላችሁም ነው የምትናገሩት። ምን አደረግን? እሱ እኮ አልሰደብንም እንዴ መሲ። እኔ እኮ ስለምወድሽና ስለማከብራችሁ እኮ ነው አሁን እየተናገርኳችሁ ያለሁት። ታውቂያለሽ፣ ግን ሰው ካጠፋ ከሰው ጋር አታጥፉ ነው። እኔ በቃ ፍርዬ ሰምተሻል። እሺ ሰማን። ከዚህ በኋላ አናቀናብርም። ፍርዬ በጣም ነው ማከብርሽ፣ በጣም ነው የምወድሽ። አናደርግም። ትንሽ እኮ ብሩኬ አሁን እየታየ አይደለም። ሃይሚና ልጁ ብቻ ነው። የምር አትስሩ እንዴ! ምን ሆናችሁ ነው እናንተ? በጣም አሽቃበጣችሁ። ልጁ ሚስት አለ ሰው ነው። የምሬ ነው። ትናንትናማ ይመቻቸው። ገብርኤል እንደሱ ነው ያለኝ። እሺ በቃ መልካም ቀን። ካስቀየምኳችሁ ሶሪ። ደህና ዋሉ። ወይዬ የኔ ውድ ሰላምዬ፣ ደህና ነሽ? ባይዘዌ በጭቅጭቅ ተገናኘን። የኔ ቆንጆ እንዴት ነሽ? መግዲ አቆሚ በእግዚአብሔር። እሺ እንደዚህ አይነት ነገር እውነት እናንተ በቃ ተወው። እረፊ ዳኒ ምን አለ መሰላችሁ? እኔ ጋር ስሪም እንደ ከሱ ጋር ምስሪ ብሎ በኢንቦክስ ማለት ነው። ይሄ መላጣ እኔ አንተ ጋር ሊሰራ እኔ ስልኬ ራሱ አይሰራም። ይከካ ከኔ ጋር ስሪ አለ አንዱ ልጁ ደግሞ ከኔ ጋር ስሪ አለ። አንተ ምንድን ነው? እሷ ከኔ ጋር ስሪ በጣም ጀዝባ። ለማንኛውም ሰኒ መግዲ ቻው። ካልተገናኘን እኔ ነገ ወደ ኢትዮጵያ እየገባው ነው። እሺ እግዚአብሔርን ነገ እየሄድኩ ነው። ደረሰ በቃ ቀንሽ ልትሄጂበት። ሰላም ፈጣሪ ወይኔ መግዲ ኢትዮጵያ ሆነ እኮ ነው የምትገባው ሁሌ። አንቺ ወባታ ትችይተርክ ምናምን ይሸራሻል። እኔ ከአየር ከወረድኩ በኋላ እገባለሁ። ችግር የለም። የኔ እናት በሰላም ግቢሽ ነው። ትመለሻለሽ። አሚን አሚን።
ትምህርት አለኝ። እሺ ነው። ኧረ ይመችሽ እናቴ። ተገናኛ ከእሷ ጋር በእናትሽ የሚመችሽ። አዎን አገኛታለሁ። ፍፄን አውርቼዋለሁ። እንደዛ ከሆነ በጣም አሪፍ ነው። አገኝና እንደኔ ከዛ ሰላም እናሽቃብጣለን። በውስጥ ፎቶሽን ላኪ። ከዛ እሺ ልክልሻለች። ችግር የለም። ከእሷ ጋር ደግሞ ጉንጫ ምናምን ሳሚልን። እሺ ሰላምዬ ሳሚልን በጣም እሺ። በጣም እስምልሻለሁ ግን ከሌላ ሰው ጋር አትፖስቻት በእግዚአብሔር። ሰኒ መቅዲ በእግዚአብሔር እኔ ምን አለም ቶክቶክ ሙሉ ነው የተገለበጠ። ፈጣን ትላንትና ልጆች የተናደዱት ነገር አንቺ ያላወቅሽም ነው። ጭፈራ ቤት አይቶ ነው የተናደዱት። ባይዘዌ ጭፈራ ቤት መቅዲ ዝም በይ መቅዲ። እሱ ጭፈራ አይደለም፣ አዋርድ ሽልማት የተዘጋጀበት ጊዜ ነው እንጂ ጭፈራ ቤት አይደለም። ፕሊዝ የባለፈው ነው ወይ? የባለፈው አይደለም ወይኔ፣ የባለፈው አይደለም። ልብሱ አታይም እንዴ አንቺ? ደግሞ ፍሬ ማርያምን ሰላም ዝም በይ። ሰላም አለይኩም። እንዴት ናችሁ? ጭፈራ ቤት አይደለም። ለማንኛውም ደህና ነን። እንዴት ነሽ? ደህና ናችሁ ማሮቼ? ማሮቼ ሲጀመር ማለት ነው ማንንም ሸቃላ ማለት ነው። ልጁ ከሌላ ሴት ጋር አትስሩ፣ ከኔ ጋር ስሩ። ኮተት የኔ ባል ነው፣ የኔ ብቻ፣ የኔ ጠምበላል፣ የኔ ጥንቡቅዬ፣ የኔ ፍቅር ልቤ ገብቶ ኔትወርክ እኮ ነው አስወጣኝ። ፍቅር ልቤ ገባ። ሲሚኝ ብሬ ሂጂበት፣ ጥሩ ሁኔታ ላይ ነሽ እናቴ ልጅ። ሂጂበት ይሄድበሽ መጋኛ ማለት ነው። አንቺ ኮተት እንዴት ነው? everything every time this is my life you know my life everything ልጁ ጋር ቪዲዮ መስራት ይችላል። እኔ ሲጀመር ልጁ አልፈልግም፣ የምሬ ነው። ለልጁ ስም የለም ባይዘው ደስ አለኝም። ሶሪ ለቀልድ ነው ምናምን ነገር ነው እንጂ ሌላ ነገር አይደለም። እንት ድምጽ ይሰማል እንዴ? ሄ ድምጽ ይሰማል ጋይስ? አለኝ ታይ ብዙ በምድር ላይ ዋች ማናቸው? ቴንኪዩ ኔትወርክ እኮ ነው ያስወጣኝ።
ኔትወርክ ነው አይገለበጠስ ነው ሙዚቃ ክፈቱ። የምን ሙዚቃ እንስማት ጀመር ወሬ ደስ ይላል። እንዴት ነሽ ደስታ? ሰላም አይዞሽ። በጣም እንዴት ነሽ ደስታ? ኔትወርክ እኮ ነው ያስወጣኝ። ሰላም ደስታ አንሹ ሰኒ አንሹ ሃይሚን አድርጊያት። ሰላም የሰኒ ባል እኮ ነው። የኔ ባል ኖ አልፈልግም። ኖ ሃይሚን አድርጊያት። ስሚማ ሰላም ማለት ነው። መጨረሻ ላይ ሄደሽ ሰኒ ቤት ማለት ነው። መጀመሪያ እኮ ትሰራው ነበር ከራሷ ጋር ማለት ነው። መጨረሻ ላይ ሄደሽ ማርያምን ብዬ መቼም አልዋሽሽም። ማርያምን አውቃለሁ ከዚህ በፊትም እንደምታደርግ ማለት ነው። ግን እኔ አሁን ላይ ባላየው ደስ ይለኛል። ዘናነሽ ማግዲ ጥንቡጥዬ ልጅ ይሄ ጥንቡጥዬ ብስኩት የመሰለው ልጅ ምን አደረገሽ? የኔ ልጅ ፊት አሁን እኔ እኮ በጣም ያሳሰበኝ እኔ ባይደው ምን መሰላሽ ሰላም የኔ እንትን ምንድነው እሱ ጽም የሌለውን አልወድም በህይወቴ ማለት ነው። ግን ይሄ ወድጃለሁ። this is ginger is this is ሴት ዝም ብሎ መቀየር፣ ሴት እንደ ልብስ መቀየር፣ እንደ ፓንቲ መቀየር ጥቅምልም። ሰኒ ዝም በይ በቃ። አሁን አንቺ ሌላ ወሬ ማውራታችን እኔ ምንም አላልኩትም። እኔ ውድ ምን አልኩ? ዝም በይ በቃ። እሺ ዝም በይ ያ ረቢ። የሃይሚን ብቻ ለምን አታረጊ? አንዳንዶቹ ደግሞ ማለት ነው ከቲክቶክ ወሬ እየሰማችሁ እዛ ዩቲዩብ ላይ ማንሽም ገደም ብለሽ ምስሪ በእናትሽ ተጠቀሚ። የራስሽ አይዲያኒ በእናትሽ ኮተት በእናታችሁ ተጠቀሉ። ምድራ አስመሳ ማናቸው በጣም ነው የሚያምሩት። ቴንኪው እኔ አሁን ነው ያየሁት ስልኬ ላይ እንደው ያለው ምን ሆነሽ ነው? የምርን አላየሽም? ሸበላ ማለት እስቲ ይሄ በእናትሽ ቁመና ውበት ዋ አይ ላይክ ኢት ዲስ ኢዝ ዴንጀረስ። እስቲ ጭፈራ ቤት ፈጣሪ ትዕግስቱን ስጠኝ። እስቲ ጭፈራ ቤት አይ መፍቱ እኮ ነው ሰኒ። ጭፈራ ቤት ጥሩ አይደለም። በደንብ ነው ያሳደግነው ብለዋል እኮ ወንድሞቹ። ይሄ ምንድን ነው? እንዴት ነው አሳዳጊ? እንዴት ነው ጭፈራ ቤት መሄድ አለበት? እንዴት የኔ ጥንቡጥዬ ሃይሚዬ እኮ በልጅነቷ እኮ ፈታ ያለች በቃ ይሄን አድርጊ። ይኸው በቃ ይሄውና ይሄን የመሰለው ውበት እያየሽ ሌላ ማስገባት አያስፈልግም። አይ አንቺ ደግሞ አታሽቃብጭ። እየበረዱ ዝበልሽ ነው ረፊ እውነት ሰኒ እንዳትቀይሪ ይሄን ፎቶ እንዲህ ይሆን ያ ረብ። በቃ እሺ በቃ ቻው በቃ። እኔ እንጃ አላውቅም። ምን አደረገሽ? እግዚአብሔር ምን አደረገሽ? ኧረ ምስኪን ምን አደረገሽ?